ምክንያቱም መልሱን አላውቀውም። በዚህ ሰዓት ምን ልፈልግ ምን እየተሰማኝ እንደሆነ እንኳን አላውቅም። በህይወታችን አንዳንዴ እንደዚህ ልዩ በሙልጭ ላይ ከባድ ውሳኔ ወሰነች። ልዩ አሁን ላይ እያየች ያለችው ነገር ከሙልጭ በጣም ከባድ ነበረ። ሙልጭ ግን ደግሞ ልዩን ወደ ራሱ ለማምጣትና እንዲሁም ደግሞ ትቀናለች ብሎ ነበር። ነገር ግን ከሌላ ሴት ጋር እየማገጠ ነው በማለት ልዩም ወሰነች። ከአሁን በኋላ ሙልጭን እያለ ማውራትና ቆይ ግን ለምን ይሁሉ ነገር እንዴት እንደዚህ ያደርጋል ብላም በጣም ትናደድበታለች። ሙልጭ ግን ልዩን ወደ ራሱ ለማምጣት ነበረ። ልዩ አሁን ላይ ስለራቀችው እንደዚህ ካደረኩ ወይም ደግሞ ሌላ ሴት ጋር ሄደ ብላ ስለምታስብ ስለዚህ ወደ እኔ ትመጣለች ብሎም እያደረገ ያለው ግን ከእውነቱ ሳይሆን ልዩን ለማስቀናት ነበረ። ልዩ ግን ይህን ስታይ በጣም ደነገጠች። ምክንያቱም ሙልጭ በጣም እንደሚወዳትና እንደሚያፈቅራትኝ ያለያ ደግሞ ከዚህ እንደዚህ አይነት ነገር እንደማያደርግ ነበረ የምታውቀው። እናም ይህን ስታይ በጣም ከበዳትኝ። እሷም ደግሞ ዳቦ ልትገዛ ወይም ደግሞ አብርሃም የላካትን ሁሉ ነገር ጥላ በጣም ስለተናደደች ጥላው ትሄዳለች። ይህንን ጥላ በምትሄድበትም ሰዓት አብርሃም የታል እየገዛሽው ብሎ ሲጠይቃትኝ ልዩ በጣም ስለተናደደች እና ስለተበሳጨች ምንም ነገር የለም ነበረ። ልዩ በጣም ስለተናደደች ጭራሽ ልትገዛ እያለችውንም ረስታ ነበር ሄደች። አብርሃምም የት ነው የታለ ብሎ ይጠይቃታል። ልዩ ምንም አይነት መልስ አልነበራትም። የታለ ልትገዢው የሄድሽው ነገር ብሎም ምን ልትገዥ ነበር የሄድሽው? እኔስ ምን ነበር ያልኩሽ ብሎ አብርሃም ይጠይቃታል። እሷም ደግሞ እንደረሳችውና እንዲሁም ደግሞ ተመልሳ ሄዳ እንደምትገዛው እና እንደምታመጣለት ለአብርሃም ትነግረዋለች። አብርሃም በጣም ይደነግጣል። ቆይ ልጅቷ ምን እየሆነች ነው? የተፈጠረ ነገር ካለ ንገሪኝ፣ እንዴት ነው ስም ብለሽ ተሽባሎሽን የምመጪው በማለት ይመልስላታል። እንዲሁም ልዩ ምንም እንዳልተፈጠርና ግን ደግሞ ተሎ መምጣት እንደምትችል ትነግረውና ተዘነጋግጣ ተመልሳ ትሄዳለች። ነገር ግን መንገድ ላይ ሆነው እነሱ እየተሳሳሙ ስታያቸው በጣም ተናዳ ነበር ሄደችው። እናም ሙልጭንም ደውላ የት ነህ ብላም ትጠይቀዋለች። ይህንን የት ነህ ብላ ትጠይቀውም ቀንታ ነው ብሎ በጣም ደስ አለው። እናም ያለበትን እውነቱን እንዲነግራትኝም አብሯት ያለችው ልጅቷ ትነግረዋለች። እሱም ደግሞ እውነቱን ተናገረ እና ግራ ተጋባች። በጣምም ተናደደች። ምክንያቱም ደግሞ ሁለቱ እየተሳሳሙ አይታቸዋለች። ይህ ደግሞ ለሷ በጣም ከባድ ነበረ። ዶክተር ርብቃና እንዲሁም ዲና ተፋጠጡ። ዲና የሁሉ ሚስጥሬን አንቺ ነሽ ውጭ ያወጣሽው፣ አንቺን አላምንሽም በማለት ዲና አሁን ላይ ግራ የተጋባችበትና እንዲሁም ደግሞ እየሆነ ያለው ነገር ለሷ ትንሽ ከባድ ስለሆነ ስለዚህ ምንድን ነው እየሆነ ያለው አልችልም በማለት ልዩ ማለትም ዶክተር ርብቃን እንቅ አድርጋ ትይዛታለች። ዶክተር ርብቃን በጣም ትናደዳለች። ምክንያቱም ደግሞ እሷ የምታውቀው ነገር ምንም ነገር የለም። እናም ስለዚህ ሁሉ እጅሽ አንቺ ያለሽበት ደግሞ ሁሉንም ነገር ታውቂያለሽ በማለት ነበረ። እሷ ግን ምንም ነገር የምታውቀው ነገር አልነበራትም። ይህን ሰማም በጣም ነበር የተናደደችው። ርብቃም በጣም ትናደድና ዲናን ዘር በይልኝ፣ አንቺ የማታስፈልጊ ሰው ነሽ፣ ከጣገቤ እንዳላይሽ ብላ በጣም ትናገራታለች። እንዲሁም ደግሞ ይህንን ያደረገችው ዶክተር ርብቃ በጣም ስላናደደቻት ነበረ። ዲና አሁን ላይ ራሷን አታውቅም። ምክንያቱም አብርሃም በሚያወራትም ሰዓት እንዲሁም ደግሞ በተለይ 500,000 ብር በአንድ ሳምንት ውስጥ እንድታመጣ ስትጠየቅ ይህንን በፍጹም ማመን አልቻለችም ነበረ። እናም ስለዚህ 500,000 ብር በዚህ ሳምንት እንድታመጭ የማታመጭ ከሆነ እዚህ ጋር እናንተ መጥፎ ነገር ስታደርጉ የሚያሳየውን ቪዲዮ ነው የምለቅብሽ ይላታል። እንዲሁም ዲና የራሱ ጉዳይ ደፋር እንደፈለግ ማድረግ ትችላለህ፣ ጭራሽ 500,000 ብር ልሰጥ ነው ምን አይነት ነው እያለች እያለ ትንሽ ቆይቶ ግን ሜሴጅ ይላክላታል። ሜሴጅ በምታይበት ሰዓት ለእሷ በጣም ከባድ ነበረ።
የተላከላትኝ ቪዲዮ ነበር። የማስፈራሪያ ቪዲዮና ወይም ደግሞ አብርሃም ሰው ማለትም ማርኮን ሰው ሲጋል የሚያሳይ እሷም ሆነ እንዲሁም ማርኮን አብሮ የሰው ነፍስ ያጠፉ ነበረ። ይህ ለሷ በጣም ከባድ ነበር። በዚህ ምክንያት ነበረ በጣም ተናዶ ሲናገራት የነበረው። እናም በዚህ ሳምንት ሴምበር ካላመጣሽ አሁንም ቢሆን ይህን ያየሽውን ቪዲዮ እለቀዋለሁ ብሎ ቴሌግራም ላይ ይልክላታል። ቴሌግራም ላይ የላክላት መልእክት ደግሞ ለእሷ አሳሳቢ ስለሆነ ስለዚህ ልጁ መለማመጥ ነበረባትና ግራ ትጋባለች። አብርሃምንም በር ብላ ብትጠይቀው ለምንሽ ነው ብሎ ይጠይቃታል። እንዲሁም ደግሞ አሁን ላይ በጣም ተቀይሮባታል። አብርሃም እንደ ድሮ የሚሸወር ሰው አይደለም። አሁን ላይ በጣም ከባድ እየሆነ ነው። እናም ስለዚህ ይህ ለእሷ ከባድ ስለሆነ ምን ማድረግ እንዳለባት እንኳን ምንም ነገር የምታውቀው ነገር የለም። አብርሃም አሁን ላይ ቆይ በድረሽ ነው፣ ሰሞኑን በጣም የተለየ ባህሪ ያየሁብሽ ነው፣ ምንድነው ችግርሽ ብሎም ይጠይቃታል። አንተ ምን አገባህ? ምንም የለም፣ ምንም አልሆንኩም ብላም ትመልስለታለች። ቆይ ግን ይህን ያክል ምንድነው እንደዚህ የሚያደርግሽ? በጣም ብዙ አንድ ሳምንት ሊሆንሽ ነው። ምንም እንኳን ባትነግሪኝ ግን ምን እንደተፈጠረ የሆነ ነገር እንደተፈጠረ እየታወቀኝ ነው ብሎ አብርሃም ይላታል። ይህንን በሚላት ሰዓት ግን በጣም ነበር ተናደደችው። በቃ ምንም አልሆንኩም ነበር መልሷ። ዲና እውነቱን ለመናገርና እንዲሁም ደግሞ ከአብርሃም ጋር መጣላቱን አልፈለገችውም። ቆይ እሺ አንድ ነገር ልንገርሽ፣ የሚያስፈራራሽ ሰው አለ ወይ ብሎም ይጠይቃታል። ይህን ሲላት በጣም ደነገጠች። ምክንያቱም ዝም ብሎ ከመሬት ተነስቶ የሚያስፈራራሽ ሰው አለ ወይ ሊላት አይችልም። ይህ የሆነ ነገር ሰምቷል ማለት ነው በማለት በጣም ትደነግጣለች። ቆይ በሚናገራትም ሰዓት አብርሃም እውነቱን ካወቀባትኝ ለእሱ አደጋ ስለሆነ ነበረ። እናም አብርሃም ቆይ እሺ ምንድነው የሆንሽውን ነገር እውነቱን ንገሪኝ ብሎም ይላታል። ይህንን መናገር አልፈለገችም። አብርሃምም ይተዋታል። ምክንያቱም ደግሞ ምንም ማድረግ አይችልም። ለእሷ ምንም አይነት ቦታ የለውም። አብርሃም አሁን ላይ የሚያጨናንቀው የራሱ የሆነ ከባድ ነገር አለ። ምክንያቱም ደግሞ ልጁ ሳቤላ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ስለዚህ ይህ ነገር ነው የሚያሳስበው። የዲና ምንም ነገር ቦታም የለው። እንዲሁም ማርኮን የሚፈታበትንና ምን ማድረግ እንዳለባቸው ወይም ደግሞ እንደሚያግዛቸው ማርኮን ለማስፈታት ወይም ደግሞ ጠበቃ እንደሚቀጥርላት ቢነግራትም ግን ደግሞ ይህ ሁሉ ሚስጥር አብርሃም ማወቅ የለበትም ስለተባለ ለዚህ ዲና ምንም ነገር እንኳን ይህን ነገር እንዲያደርግ አልፈቀደችለትም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰባችሁን ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ማበረታታት ነው። ውድ ቤተሰቦች ሁላችሁ ወዳችሁ ድረስ የምትከታተሉን እናመሰግናለን። ላይክ አድርጉ ባካችሁን ፕሊዝ። ቻናላችን በጣም ቀዝቅዟልና ላይክ ሼር አድርጉ። ምንም አይከፈልበት ማለት ነው።